ਅੱਖਾਂ ਦੇ ਕਟੋਰੇ ਸੁਰਮਾ ਬਟੋਰੇ ਲੱਗਦੇ ਚਿਚੋਰੇ ਬੜੇ ਹਾਏ ਫਾਏ नशे से चढ़ गई ओए कुड़ी नशे से चढ़ गई पतंग से लड़ गई ओए በእርግጥ በውጭ ሀገር ዩኒቨርሲቲ ውስጥ መማር እና እዛው ኑሮ መመስረት የሁሉም ህንዳዊ ወይም የሁሉም ሀገር ዜጋ ህልሙ ነው። ግን ዛሬ የምናወራለት አክተር አሜሪካ ኢንዲያና ዩኒቨርሲቲ ውስጥ ትምህርቱን ከጨረሰ በኋላ ግን እሱ ወደ ህንድ ተመልሶ ልክ እንደ አጎቱ እንደ አኒል ካፑር በትወና ዓለም ይሳካልኛል ብሎ ቻንሱን ለመሞከር ሲወስን ወደ ኋላ አላለም። मेरा इरादा किसी ने नूरी से बात की है। अरे उसके पेरेंट्स उससे बात करेंगे, आई एम श्योर। गुड, क्योंकि वो अपना फ्यूचर मेरे साथ बनाने में बिल्कुल इंटरेस्टेड नहीं है। तो फिर इंटरेस्टेड बनाओ। እንደዛም ሆኖ ግን ወደ ፊልሙ ዓለም ለመግባት በእርግጥ ያጎቱ ወይም የአኒል ካፑር ስታርደምን አይቶ ብቻ አይደለም። ከልጅነቱ ለፊልም እጅግ በጣም ትልቅ ፍቅር ነበረው። ትምህርት ቤት ክፍል ውስጥ ቸያቸያን በመደነስ እስከ መባረርም ደርሷል። እንዲሁም በ12 ዓመቱም ቨርጂኒቲውን ሉዝ አድርጓል። ሴት ተዋናዮችንም ፐብሊክ ኢቨንት ላይ ወይም ህዝብ ፊት ለፊት በመሳመም ቢሆን አንድ ሾው ላይም ሁሉንም ሮስት በማድረግም በመተረብም የቲቪ ማስታወቂያ ላይም ቢሆን ሴቶችን ጀስቲፋይ ማድረግ ወይም ዝቅ ዝቅ በማድረግም በፎቶሹትም ሙሉ ለሙሉ እርቃኑን በመነሳትም ቢሆን ይሄ ሁሉ ነገር አድርጎም እስካሁን ድረስ ቦሊውድ ላይ መቆየቱ ምናልባት ሌላ አክተር ለማድረግም እንኳን ይፈራዋል የሚባል ነገር ነው። क्या मतलब? आपके छोटे भाई का पप्पू खानदान साला, इनका जॉनी कभी सिंस ही नहीं करता। Fine, I'll take care of her. Take bold care of her. ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኩላችሁ ሁሉም ፊልም ላይ ተመሳሳይ ሮል ይተውናል የሚባለው ግን እጅግ በጣም የተለያዩ ካራክተሮችን በመጫወት በጣም ታዋቂ የሆነው रणवीर सिंह ነው። यही ना कि आपके छौनी के पीछे आपकी सेना खड़ी है, 20,000 सैनिक, 2,000 घोड़े और कुछ हाथी। लेकिन जो आप नहीं जानते हैं निजाम जी, वो ये है कि उनके पीछे 40,000 मराठा सैनिक नंगी तलवार लेकर खड़े हैं, जो हमारे एक इशारे पर आपकी पूरी सेना को बर्बाद। ስለዚህ ለዛሬ እንግዲህ በዚህ ቪዲዮ ስለ रणवीर सिंह በጣም ብዙ ያልተሰሙ ነገሮችን እያነሳን እንጫወታለን። ቆይታችሁን ከኔ ጋር ብቻ አድርጉ። መጀመሪያ ስለ रणवीर सिंह ስኬቱ፣ ውድቀቱና የሥራ ሂደቱ ምን ይመስላል የሚለውን ከማየታችን በፊት ልክ እንደተለመደው አንድ ጊዜ መለስ ብለን ከየትና እንዴት እንደጀመረ ከልጅነቱ ለማየት እንሞክራለን። የሱ ባክግራውንድ ምን ይመስላል፣ ወደ ፊልምስ እንዴት ሊገባ ቻለ እና ስለምንድን ነው በጊዜ የነበሩ ሆት አክትረሶች ጠቅላላ ከሱ ጋር ዴት ለማድረግ ሰልፍ ሁሉ ይዘዋል የተባለለት። I can't believe my luck. यार ये लोग मेरे को on the way out they're going to gun me down here. Don't do this. ज्यादा मेरी आंखों में मत देख, तेरे प्यार हो जाएगा। ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። नशे से चढ़ गई ओए कुड़ी नशे से चढ़ गई पतंग से लड़ गई ओए ጁላይ 6 1985 ዓመተ ምህረት रणवीर सिंह ከአንድ ሲንዲና ፐንጃቢ ዘር ካላቸው ቤተሰቦቹ ተወለደ። ቤተሰቦቹም አንጁና ጀግዲት ሲንግ በግላኒ ይባላሉ። የአባቱ ቅድመ አያቶች ህንድና ፓኪስታን በሚለያዩ ሰዓት ላይ ከካራቺ ወደ ሙምባይ መጡ። ከዛም ኑሯቸውን ሙምባይ ስላደረጉ रणवीर सिंह ሙምባይ ነው የተወለደው። रणवीर सिंह አንድ እህት ያለችው ሲሆን ሂቲካ ባብላኒ ትባላለች። रणवीर सिंह የአባቱን ስም ባብላኒ የሚለውን ያልተጠቀመበት ወይም የቀየረበት ትልቁ ምክንያት ሲናገር እንዳለው ከሆነ ባብላኒ ረጅም ነው፣ ይሄንም አለመጻፍ ራሱ በጣም ይከብዳል ብሎ ነበር ያለው። በዛ ላይ ደግሞ የኔ ስም ብራንድ ከመሆን ሊከለክለኝ ይችላል እስከ ማለትም ደርሷል። የरणवीर सिंह ሴት አያቱም እንኳን ቻምበር ትባላለች፣ ካራክተር አክትረስ ስትሆን እንዲሁም ደግሞ ታዋቂው ደራሲና ጸሐፊ የሳሙኤል ማቲው እህት ነበረች። ከነጻነት በኋላም ፓኪስታን ውስጥ በጣም ይታወቁ ነበር። የरणवीर सिंह የእናቱ እህት ሱሚታ ባብላኒም ታዋቂው አክተር አኒል ካፑርን አግብታለች። ስለዚህ በዚህ ዝምድናም አኒል ካፑር ለरणवीर सिंह አጎቱ ነው ማለት ነው። मुझे नहीं बनना है आईका का सीईओ, मैं इसके काबिल नहीं हूं। वो मैं जानता हूं, लेकिन सीख लोगे? नहीं, मैं नहीं सीख पाऊंगा। रणवीर सिंह ገና በልጅነቱ አያቱ የአሚታብ በቸን ፊልሞችን ታሳየው ነበር። በዛውም የምትለው አንተም አድገህ አክተር መሆን አለብህ ትለው ነበር። ይሄ ነገርም በሱ ህይወት ላይ ትልቅ ተጽዕኖ ስለተፈጠረበት በትምህርት ቤት በገባ ሰዓት ላይ የተለያዩ ድራማዎች ሲሰሩ ወይም ደግሞ ፕሌይ ላይ ሁልጊዜ አክቲቭ ሆኖ ይገኝ ነበር። ከዛ በመቀጠልም እያደገ ሄዶ ኢቻርስ አርት ኤንድ ኢኮኖሚክስ ኮሌጅ በገባ ሰዓትም የተረዳው ነገር ወደ ፊልም ኢንዱስትሪ መግባት ያን ያህል ቀላል እንዳልሆነ በደንብ አወቀ። ስለዚህ ሀሳቡን ወደ ክሬቲቭ ራይተር ወደ ድርሰቱ ዞር አደረገ። ከዛም በመቀጠል አሜሪካ ውስጥ ኢንዲያና ዩኒቨርሲቲ በ2008 ዓመተ ምህረት በማስ ኮሙኒኬሽን ባችለር ዲግሪውን ያገኘ ሲሆን ግን እዛው ትምህርት ቤት ውስጥ ከትምህርቱ ጭምር የተለያዩ ተወናዎችን በጣም ይሞክር ነበር። ያው ዞሮ ዞሮ ተዋናይ መሆን ህልሙ ወይም ደግሞ ፍላጎቱ እያሳበደው ነበር ማለት ይቻላል። ከዛም ከተመረቀ በኋላ ወደ ሙምባይ ተመልሶ የተለያዩ የማስታወቂያ ድርጅቶች ውስጥ እንደ ኮፒራይተር በመሆን አገልግሏል። ከዛም በመቀጠል የተለያዩ ፖርትፎሊዮችን በማዘጋጀት ለአክተሮች ወይም ለዳይሬክተሮች ማሳየቱን ቀጠለ። የተለያዩ የፊልም ስራዎችን ለማግኘት የሚያደርገው ጥረት መሯሯጥ ጀመረ። ግን እንደዛም ሆኖ መሪ ተዋናይ
ተዋናይ የሚለውን ቦታ የሚያገኘው ነገር አልሆነም። ትንንሽ ሮሎች ብቻ ሰፖርቲንግ ሮል እያገኘ ነበር። ያንን ለመስራት ደግሞ ፈቃደኛ አልነበረም። በዛ መሀልም ረንቪር ሲንግ የተገናኘው የሳቲያ ፊልም ዳይሬክተር የሆነው ሻት አሊ ሊያገኘው ቻለ። በሰዓቱ ዳይሬክተሩ አንድ ማስታወቂያ እየሰራ ነበር። ሁለቱም በዛው ጓደኛ ሆኑ። ከዛም የሻሃድ የተለያዩ ማስታወቂያ ስራዎች ላይ ወይም የማስታወቂያ ፊልሞች ላይ ረዳት ዳይሬክተር በመሆን ሰራ። ስለ መጀመሪያ ጊዜው ረንቪር ሲንግ በአንድ ኢንተርቪው ሲናገር እንደተሰማው ከሆነ መጀመሪያ እኔ ወደ ፊልም ኢንዱስትሪ ለመግባት በጣም ብዙ ጥረቶችን አድርጌያለሁ፣ ወይም ኢንዱስትሪ ውስጥ ገብቼ ትልቅ ስም ለማግኘት ፍላጎት ነበረኝ። በዛም የተነሳ ከሻሃድ ጋር በጣም ብዙ የማስታወቂያ ፊልሞችን ሰርቷል። በሰዓቱ እንዲያውም በጣም ብዙ ነገሮችን የሰራለት ሲሆን እስከ መጨረሻው ወይም እያንዳንዱ ፊልሞቹ ወይም የማስታወቂያ ፊልሞቹ እስከ ፕሪ ፕሮዳክሽን ድረስ የሚቆጣጠር የነበረው ረንቪር ሲንግ ነበረ። እዛም አንድ አመት ተኩል ያህል በረዳት ዳይሬክተርነት ያገለገለ ሲሆን የዛኔም በደንብ የተሰማው በስራው በጣም ቢዚ ከመሆኑ የተነሳ ወይም የስራ መደራረብ ስለበዛበት ወደ ትወና የነበረውን ትኩረት እየሰረቀው ወይም ሀሳብ እያስቀየረው እንደሆነ ተረዳ። ከዛም በመቀጠል የወሰደው እርምጃ ሙምባይ ውስጥ ኪሾር ነሚት አክቲንግ ስኩል ገብቶ ትምህርቱን መከታተል ነበር። እዛም የትወና ትምህርቱን በትክክል ተከታትሏል። በእርግጥ የሚፈልገውን ያህል ባይሆንም፣ ምክንያቱም ረንቪር የሚፈልገው ሲሪየስ የሆነና ሮይ ወይም ደግሞ ትልቅ የሆኑ የትወና አቅሞች እንዲኖሩት ስለፈለገ ትልልቅ ትምህርቶችን ፈልጎ ነበር። እዛ ግን ያገኘው መሰረታዊ ትምህርት ነበር። ስለዚህ ይህን ትምህርት ለማግኘትም እዛው ሙምባይ ውስጥ በጣም ታዋቂ የሆነው ፕሪቲቪ ቲያትር ግሩፕ የተባለው ትምህርት ቤት ገብቶ ትምህርቱን ለመከታተል ወሰነ። ግን እዛ መግቢያ ማግኘት ያን ያህል ቀላል አይደል። ምክንያቱም እዛ ለመግባት ደግሞ ትልቁ መመሪያው ወይም ደግሞ ህግ የነበረው ቲያትር ላይ ልምድ ያላቸው ሰዎች መጥተው ሊማሩ ይችላሉ እንጂ ዝም ብለው አዲስ መጤዎች ሊማሩ አይችሉም የሚል ህግ አለ። ረንቪር ደግሞ ለጉዳዩ ገና እንግዳ ነው፣ አዲስ ነበረ። እሱም ምንም ሽንፈቱን አላመነም። ወደፊት በመቀጠል የተለያዩ ቲያትሮችን ጆይን አደረገ። የተለያዩ ትልልቅ የቲያትር ተዋናዮችም ሲጫወቱ በደንብ አየ። እዛም በሚሰራ ሰዓት ላይ ያው ለስራ ፈጠን ያለ ጭንቅላት ስላለው ላይቲንግ ዲዛይነር የመሳሰሉ የተለያዩ ስራዎች ለሱ መጣለት ወይም ተጠየቀ። ምንም አይነት ስራ ሰርቼ እኔ የፕሪቲቪ ቲያትር ግሩፕ ወይም ደግሞ እዛ ትምህርት ቤት የመግባት ፍላጎት ነው ያለ። ከኮፒራይት ጀምሮ እስከ ትንንሽ ስራዎች ድረስ በጣም ብዙ ስራ ሰርቻለሁ። ስለዚህ በመጨረሻም በብዙ ችግር ከ10 ወር በኋላ ቲያትር ግሩፕ ለመቀላቀል ችያለሁ ብሏል። እዛ ቲያትርን በሚሰራ ሰዓት ላይ 2 ፊልሞች ኦፈር ተደርጎ ነበር ወይም እንዲሰራ ተጠይቆ ነበር። ግን በሰዓቱ ስክሪፕቶቹም ሆነ በፊልሙ ላይ የነበረው የኔ ሮል ስላልተመቸኝ እምቢ ብያለሁ ብሏል። በአንድ ኢንተርቪው ረንቪር እንደተናገረው ከሆነ በጣም የሚቆጨኝ የነበረው 2 ፊልም ተጠይቄ እኮ እምቢ ብያለሁኝ፣ ግን ህልሜ ፊልም አክተር መሆን ሆኖ እያለ ግን እምቢ ብዬ ብቆጭም በሰዓቱ ተስፋ ማድረግ የነበረው እነዛን ፊልሞች ራሱ በድጋሚ እጠየቃለሁ፣ እሰራቸዋለሁ፣ በነዛ ፊልሞችም ወደ ኢንዱስትሪ እቀላቀላለሁ ብዬ ተስፋ አደረግ ነበር። ስለዚህ እንግዲህ ያ ጥረቴም ይሆናል ምናልባት እነዛን ፊልሞችን ባላገኝም፣ ግን ከትንሽ ጊዜ በኋላ ባንድ ባጃ ባራት የተሰኘው ፊልም ተጠየቅኩኝ ወይም እንድሰራ ተጋበዝኩኝ። ስለዚህ ሀሳቤን እውን ለማድረግ ትልቅ አማራጭ አገኘሁ። በእርግጥ በረንቪር ህይወት ውስጥ ካስቲንግ ዳይሬክተር የሆነችው ሻኑ ሸርማ ትልቅ ሮል አላት። እንደሚባለው ከሆነ አክተር ከመሆኑ ከትንሽ ዓመት በፊት አንድ ፓርቲ ተዘጋጅቶ ረንቪር ሲንግም እዛ ፓርቲ ላይ ተገኝቶ ነበር። ከሻኑ ጋርም የተዋወቁት ለመጀመሪያ ጊዜ እዛ ፓርቲ ላይ ነበር። ከዛም የፔፕሲ ማስታወቂያ በሚሰራ ሰዓት ላይ ከሻኑ ጋር በድጋሚ ተገናኙ። የዛን ጊዜ ረንቪር አክተር መሆን እንደሚፈልግ በደንብ ተረዳች። ስለዚህ ባንድ ባጃ ባራት የተሰኘውን ፊልም ለመስራት ካስት ምረጪ ተብላ ሻኑ በተሰጣት ሰዓት ረንቪር ሲንግ እንደዚህ አይነት ፊልም በደንብ ይችላል ወይም ይሰራል ብላ አመነች። ምክንያቱም 2 ጊዜ ባገኘችው ሰዓት ላይ ረንቪርን በደንብ የተረዳችው የድሊ ቦይ ወይም ደግሞ እንደ ዱርዬ አክት ሲያደርግ ጎበዝ እንደሆነ በደንብ ተረድታ ነበር። በመጨረሻም ሻኑ ረንቪር ሲንግን አገኘችው። ለባንድ ባጃ ባራት ለተሰኘው ፊልም መተህ ኦዲሽን ስጥ አለችው። ኦዲሽኑን ካየ በኋላም ፕሮዲሰሩ አዲቲ ቾብራም እጅግ በጣም ደስተኛ ስለሆነ ከአዱሽካ ሸርማ ጋር ይህን ፊልም እንዲሰራ በዛው ወደ ቦሊውድ እንዲገባ መንገዱን አመቻቸልን። በፊልሙ ላይም ፒቱ ሸርማ በሚል አንድ ደረቅ የዲሊ ቦይ ወይም የዲሊ ልጅ ሆኖ መተወን ነበረበት። እንዲያውም ለዚህ ካራክተር ራሱን ለማዘጋጀት ሲል ጥሩ ጊዜ ወይም ደግሞ ዩኒቨርሲቲ ውስጥ ገብቶ ከተማሪዎች ጋር አሪፍ ጊዜ አሳልፈዋል። ይህንን ካራክተር ለመምሰል ማለት ነው። ፊልሙ ኮሜርሻሊ ያን ያህል ስኬታማ አይደለም፣ የተጠበቀበትን ያህል አይደለም እየተባለ የተለያዩ መጽሔትና ጋዜጣ ቲቪ ላይ የተወራበት በነበረ ሰዓት ላይ ግን ፊልሙ ስኬታማ ከመሆን ምንም የጋረደው ነገር አልነበረም። እንዲያውም በመጀመሪያ ፊልሙ ቤስት ዴቢዩ አክተር ሜል ወይም ደግሞ ለአዲስ መጤዎች የሚሸለመውን አዋርድ የመሸለም ሁሉ እድል አግኝቷል በአመቱ። አስቡት ወደ ህንድ ፊልም ኢንዱስትሪ ለመግባት አንድ ሰው እየታገለ በነበረበት ሰዓት ላይ ለዛውም የመጀመሪያ ፊልሙ ምን አይነት ፕሮዳክሽን ሃውስ ቢያጋጥመው ጥሩ? እያንዳንዱ ተዋናይ በህልሙ የሚያየው የአሽራጅ ፊልምስ። በእርግጥ በአሽራጅ ፊልም ኢንዱስትሪ ውስጥ የተጀመሩ ወይም ደግሞ በአሽራጅ ባነር የሚወጡ አክተሮች ጠቅላላ ስታር ይሆናሉ ማለት አይደለም። ግን የፈለገ ቢሆን እንደዚህ ትልልቅ ፕሮዳክሽን ሃውሶች የሚያወጣቸው አክተሮች በጣም ብዙ ተመልካች በቀላሉ ማግኘት ይችላሉ። በአንድ ባጃ ባራትም ፊልሙ በወጣ ሰዓት ላይ መጀመሪያ ብዙ አልተወራለትም። ግን ፊልሙ እየታየ በሄደ ሰዓት ቀስ በቀስ ተመልካቹ ኮኔክት ማድረግ ቻለ ወይም በጣም የሚወደው ፊልም ሊሆን ቻለ። የዚህም ደግሞ ሙሉ ለሙሉ ክሬዲቱ ለረንቪር ሲንግ የተሰጠው ነው። ምክንያቱም በፊልሙ ላይ ረንቪር ሲንግ ቢቱን ሆኖ የተወነው ካራክተር እጅግ በጣም የተወደደ ነበረ። मेरे पास भी एक बहुत बढ़िया बिजनेस का आइडिया है पर थोड़ा कॉम्प्लिकेटेड है। पहले ये फिर वो
तो मैं सोच रहा था जब तक मेरा लाइन पे नहीं आता मैं तेरे साथ शादी मुबारक में पार्टनरशिप कर ቢሆንም በስራ ህይወቱ ላይ ብዙ ጥፋትን አጥፍቷል ረንቪር ሲንግ። ግን እነዛ ጥፋቶችንም እያስተካከለ ሄዶ ኮሜርሻሊ ሰክሰስ የሆኑ ወይም ስኬታማ የሆኑ ፊልሞች ብቻ ሳይሆን እንዲያውም በክሪቲክስም በጣም የተደነቁ ፊልሞችን የመስራት እድል አጋጥሞት በትክክል ተወጥቶታል። በመቀጠል ረንቪር ሲንግ የሰራቸውን ብናይ ሌዲስ ቪስ ሪኪ ቤሄል፣ ኪል ዲል እና ጉንዴ የመሳሰሉ ፊልሞችን እየሰራ ነበረ። ተመልካቹም የተጠራጠረው እውነትም ይሄ መሪ ተዋናይ ሆኖ ግን ዘልቆ ይሄዳል ብሎ እያለ ነበረ። የዛን ጊዜም ጎሊዮ ኪራስ ሊላ ራምሊላ የተሰኘውን ፊልም ከሰንጄ ሊላ በንሳሊ ጋር የመስራት እድል አጋጠመው። እናም ሉቴራ፣ ባጅራው መስታኒ የመሳሰሉ ፊልሞችን በደረደረ ሰዓት ላይ ተመልካቹም ኢንዱስትሪው አንድ መሪ ተዋናይ አግኝቷል ብሎ አመነ። हीरो बनने के लिए जिगर की जरूरत पड़ती है मेघजी भाई, और जब जिगर हो तो भरी बंदूक का क्या काम। फिर इस कचहरी में तेरा क्या काम? यहाँ सिर्फ मर्द बैठते हैं। ए, मेरी मर्दानगी के बारे में आप गांव की किसी भी लड़की से पूछ सकते हो मेघजी भाई। ሉቴራ የተሰኘውን ፊልምን በሚሰራ ሰዓት ላይ የተፈጠረው ገጠመኝ በጣም አስገራሚ ነው። እሱም ካራክተሩ በጥይት የሚመታበት ቦታ ነበረ። እንዲሁም በረንቪር ሲንግ በስራ ህይወቱ ላይ ይሄ የመጀመሪያ ገጸ ባህሪው ነው። አንድ የተጎዳ ሰው ወይም በጥይት የተመታ ሰውን ካራክተር እየተወነ ነበር። ምክንያቱም ቀደም ብሎ የሰራው ሌዲስ ቪስ ቤሄል እንዲሁም ደግሞ በአንድ ባጃ አራት የተሰኘው ፊልም ላይ እንደዚህ አይነት ሮል አልነበረም። ይህን ካራክተር ለማምጣትም ረንቪር ሲንግ በፊልሙ ላይ ወይም በቀረጻ ሰዓት ላይ የእውነት ራሱን የታየ ወይም ህመሙ ትክክል እንዲመስል ራሱን ጎድቶ አቁስሎ ነው የተቀረጸው። ይህም በጣም አስገራሚ የሚያደርገው በትክክል ሰውነቱ ላይ 3 ቦታ ስቴፕረል የመታ ሲሆን ያ ህመሙን ተመልካቹ በጥይት የተመታውን ካራክተር በደንብ ፊል እንዲያደርገውና እንዲታየው ለማድረግ ችሏል። नहीं मारा मैंने देव को, वो मेरा दोस्त था, मेरे भाई जैसा था वो। खुद मर गया। अरे वो क्या करता मैं, वो लोग मुझ पे गोली चला रहे थे, मैं उन पे चला रहा था, एक हवलदार को गोली लगी। ልክ እንደዚህ ያደረገም ገና ከጅምሩ በህንድ ፊልም ሲኒማ ላይ ረንቪር ሲንግ ጉዞውን ህልም በሚመስል ሁኔታ በፍጥነት እያደገና እውቅናን፣ ዝናን፣ ስምን እያገኘ የተንጠላጠለ ሄደ። እንዲሁም ከሰንጄ ሊላ በንሳሊ ከመሰለ ዳይሬክተር ጋርም ትውውቅ ስለነበረው በደንብ ተጠቅሞበታል የተባለ ነው። በእርግጥ እንደዚህ ዝነኛ ዳይሬክተር ጋር አብሮ እየሰራ በትክክል ሁለገብ የሆነ የትወና ብቃት ማግኘቱ ማይቀር ነበር። በገበያ ስኬታማ ከሆኑ ፊልሞች ሌላም ኮንቴንታቸው ጠንካራ የሆኑ ፊልሞችን መስራት እንደሚችል በደንብ አሳይቷል። ለምሳሌ ዲል ደረግኔንዶ አዲስ መጤ አክተር መስሎ ነው እንደ አዲስ የታየው። ከዛ ሌላ ደግሞ ፐድማበት የተሰኘው ፊልም ላይ ፒሪየድ ድራማ ፊልም ላይ ልብ የሌለው ወይም ጨካኝ ሰው ሆኖም በመተወን ብቃቱን አሳይቷል። हम खिलजियों ने साथ मिलकर एक ख्वाब देखा था कि एक दिन हमारा परचम सारे जहां पर लहराएगा। कसम खाई थी कि एक दूसरे का साथ नहीं छोड़ेंगे चाहे कुछ भी हो जाए। በእርግጥ በሰዓቱ እንደተባለው ከሆነ ፐድማበት የተሰኘው ፊልም ላይ አላውዲንን ሆኖ በሚተውን ሰዓት ላይ ካራክተሩን ለመምሰል ባደረገው ጥረት በኋላ በጣም ብዙ የሳይኮሎጂ ችግሮች አጋጥሞት ነበር። ምክንያቱም የፊልሙ ቀረጻ ካለቀ በኋላም ንዴትና ብስጭትን በጣም ሲዘወተርበት ታይቶ ነበር። ስለ ጉዳዩም ረንቪር ሲንግ ሲናገር እንዳለው የቀረጻ ቦታ ላይ አንድ ጊዜ አንድ ሰው ሲሳሳት በቃ ይሄን ሰው ነፍሱን ላጥፈው ልግደለው ብዬ ሁሉ አስቤ ነበር። የዛኔም በጣም ደነገጥኩኝና ተሰማኝ። ምክንያቱም ካራክተሩ በኔ ላይ በጣም ተጽዕኖ እየፈጠረብኝ እንዳለ ታወቀኝ። ከዛም ከዚህ ነገር ለመውጣት የቤተሰብ ድጋፍ ሁሉ ለመጠየቅ ተገድጃለሁ ብሏል። ያው ከሚግባባውና ከቤተሰቡ ጋር አብሮ የሆነ ሲሄድ ነገሮች ወደ ኖርማል እየተመለሱለት ሄዱ። खिलजियों ने आज तक कभी हार कबूल नहीं की ब्रह्मचारी। सूरज डूबने से पहले भेज दो सिपाही, नाप लेते हैं राजपूतों की औकात। ከዛም በተጨማሪ እጅግ በጣም ብዙ ፈታኝ የሆኑ ሮሎችን መወጣት እንደሚችል በደንብ አሳምኗል። በእርግጥ ገሊቦ የመሰሉ ፊልሞች የሚወቀሱበት ቢሆንም ግን ሲምባን የመሰለ ሮሂት ሼቲ ዳይሬክት ያደረገው ፊልም ላይ የፖሊስ ካራክተርን በብቃት ተወጥቷል። अपना टाइम आएगा मेरे जैसा शाना लाला तुझे ना मिल पाएगा ये शब्दों का ज्वाला मेरी बेड़ियां पिघलाएगा। ገሊቦ የተሰኘው ፊልም ላይ ረንቪር ሲንግ አንድ ራፐር ሆኖ ነው የሚተውነው። ግን ረንቪር ራፕን የሚወደው ከፊልሙ በፊት ነበረ። ከዚህኛው ፊልም በፊት ሌዲስ ቪስ ሪኪ ቤሄል የተሰኘው ፊልም ላይ ራፕ ሲሰራም ታይቷል። ከዛ ሌላም አደልት ሲ መጅቡር የሚል ራፕ ዘፈንም አቅርቦ ነበር። የተለያዩ ማስታወቂያዎች ላይም ከራፕ ዘፋኞች ጋር አንድ ላይ ሆኖ ማስታወቂያን አሳምሮ ሰርቶ ነበር። गुरुवा यशवंत रानड़े ऑन ड्यूटी पुलिस ऑफिसर को तो टच भी किया ना, तेरे भाई लोग से पहले तेरे को डालेगा मैं। በእርግጥ ሲምባ የተሰኘውን ፊልም ያገኘበትን መንገድ እጅግ በጣም አስገራሚ ነው ይባላል። መጀመሪያ ረንቪር ሲንግ እና ሮሂት ሼቲ ቺንስ የተሰኘ አንድ ማስታወቂያ በሚሰሩ ሰዓት ላይ ተዋወቁ። ማስታወቂያውንም በሚሰሩ ሰዓት ላይ ሮሂት ሼቲ በቀጣይ ፊልሜ ላይ ረንቪር ሲንግ አብሮኝ ይሰራል አለ። የማስታወቂያውን ወይም ደግሞ የማስታወቂያውን ቪዲዮ ደብ እያደረገ በነበረበት ሰዓት ላይ ወደ ጆሮ ጠጋ አለና ሮሂት ሼቲ እኔ አንድ ስክሪፕት አለኝ እና ያን ፊልም ትሰራልኛለህ ወይ ብሎ ነበር ያለው። ረንቪር ሲንግም እጅግ በጣም ደስተኛ ስለሆነ ከሮሂት ሼቲ ጋር መስራት ፍላጎቱ ስለነበረ ምንም እንኳን ታሪኩን ወይም ስክሪፕቱን ሳይሰማ ቀረጻ መቼን ጀምር ብሎ ነበር ያለው። ምክንያቱም እንደሚታወቀው ሮሂት ሼቲ መሳላ የሆኑ ወይም ደግሞ ሞቅ ያሉ ፊልሞችን ነው የሚሰራው። እንዲያውም ረንቪር እንደሚለው ሮሂት እንደሚሰራው ቦሊውድ ውስጥ ሌላ የሚሰራ ዳይሬክተር የለም ብሎ ሁሉ ይመሰክርለታል። ስለዚህ እንደዚህ ማስታወቂያ በሚሰሩ ሰዓት ላይ በገጠመኝ ረንቪር ሲንግ ለሲምባ ፊልም ካስት ተደረገ ማለት ነው። ये टुडे एक्सपेंस का टेंशन है, इसके लिए आपका अटेंशन पाने के लिए मैं ऐसा किया। मैं दोबारा खोलेगा मैं वापस से, मैं छोटा भाई आपका। आज से समझो आपके 2 नहीं
3 भाई। ቀስ በቀስም የተለያዩ ማስታወቂያዎች ላይ रणवीर सिंह ተፈላጊነቱ 10 እጥፍ እየጨመረ ሄደ። ከዛም ልክ እንደ አክሼ ኩማር ይዘት ያላቸው ፊልሞች ላይ፣ ላይቭ ኢቨንቶች ላይ፣ ማስታወቂያዎች ላይ፣ የልደት ፓርቲዎች ላይ፣ ሰርግ ላይ እና እጅግ በጣም ድምቅ ያሉ ማስታወቂያዎች ላይ በብዛት መታየት ጀመረ። ከዛ ሌላም ባዮፒክ ይዘት ያለው 83 የተሰኘው ፊልሙም ልክ እንደ መጀመሪያው ስራ ያን ያህል እድገትን አግኝቶለታል አይደለም የሄደው፣ ወይም እንደ መጀመሪያው ስኬታማ ሊሆንለት አልቻለም። በመቀጠልም የሚችለውን ያህል እንኳን ተጣጥሮ የሰራው ጄሽ ባይ ጆርዳር የተሰኘው ፊልምም ፍሎፕ ሆነበት። በመቀጠል ደግሞ ሰርከስ የተሰኘ ፊልም ሰራ። ይሄም ርዕሱ ብቻ አይደለም ሰርከስ፣ ፊልሙም ራሱ ሰርከስ ነው ተብሎ ተላገጠበት። የሚሰራቸው ስራዎች በአጠቃላይ ፍሎፕ እየሆኑ እየወደቁ ሲሄዱ በድጋሚ रणवीर እስካሁን ድረስ የተሸለመው ወይም ያገኘው ነገር በትክክል ይገባው ነበር የሚል ጥያቄ ተነሳ። ከምንም በላይ ትልቁ ነገር ይሄ አሁን ከእውነታው ጋር የሚጋፈጥበት ሰዓት ነው። በእርግጥ እሱ አልጣረም ማለት አይደለም፣ የሚችለውን ያህል ከባድ ጥረት አድርጓል። ግን ያው እንደሚባለው ነው ታይሚንጉ የተሳሳተ ነበር። ማለትም ኢንዱስትሪው በሌላ አቅጣጫ እየሄደ ያለው रणवीर सिंह ደግሞ በሌላ አቅጣጫ። ምክንያቱም ኮንቴንቱ ልክ እንደ ድሮ ተያይዞ የሚሄድ አይደለም፣ በየጊዜው ሲቀየር አብሮ መቀየር ግድ ይላል። ስለዚህ አሁንም ድረስ ቢሆን የरणवीर सिंह አድናቂዎቹ ወይም ፊልም ወዳዱ በአጠቃላይ रणवीर ጠንከር ባለ ካምባክ እየጠበቁት ነው ያሉት። ግን እንደዛም ሆኖ አሁንም በኢንዱስትሪ ውስጥ እንደ መሪ ተዋናይ ሆኖ ለመቀጠል እውነት रणवीर सिंह አቅሙ አለው እያሉ እየጠየቁ ነው ያሉት፣ ወይም ጥያቄ ተነስቶበታል። በእርግጥ ከትወና በተጨማሪ रणवीर ብዙ ስራዎችን ይሞክራል። እንዲያውም ዴድፑል 2 በሂንዲ ደብ የተደረገው ላይ रणवीर सिंह የመሪ ተዋናዩን ገጸ ባህሪ በድምጽ የተወነው እሱ ነበረ። ስለ ጉዳዩም በተጠየቀ ሰዓት ላይ ደቢንግ ለመስራት ለዴድፑል ለምን ፈቃደኛ ሆንክ ተባለ። ምክንያቱም በህይወቴ ለመጀመሪያ ጊዜ ኦን ስክሪን ወይም ስክሪን ላይ በህንድኛ ለመሳደብ እንደ ልቤ ለመሳደብ እድል ስላገኘው ነው ብሏል። ስለዚህ ይሄ እድል እንዳያመልጠኝ ብዬ ይህንን ደብ ለማድረግ ደስ ብሎ ይሳድቻለሁ አለ። अब कान खोल के सुन और ध्यान दे, क्योंकि मैं तुझे तेरी लाइफ की सबसे बड़ी एडवाइस देने जा रहा हूं। भाग कुमड़ी के आंधी आई। የሱ የፍቅሩ ታሪክም ቢሆን ወይም ትዳሩ በአጠቃላይ በጣም አነጋጋሪ ነበረ። रणवीर सिंह ወደ ቦሊውድ ሲገባ ለመጀመሪያ ጊዜ ከአኑሽካ ሸርማ ጋር በአንድ ባጃ ባራት የተሰኘውን ፊልም ሰርቶ ነበር። በስክሪን ላይም የሁለቱ ኬሚስትሪ ተመልካቹ በጣም ወዶላቸው ነበረ። ፊልሙ ለእይታ እንደበቃም የሁለቱ ዝምድና ወይም የፍቅር ግንኙነት እንዳላቸው በጣም በኃይለኛው መወራት ተጀመረ። ግን ይሄ ይወራ ይባል እንጂ ሁለቱም ያላቸውን ግንኙነት ወይም የፍቅር ግንኙነታቸውን ኦፊሻሊ በይፋ አልተናገሩ። በአንድ ኢንተርቪው रणवीर सिंह እንደተናገረው ከሆነ በእርግጥ እኔ ከአኑሽካ ጋር በጣም ጥሩ ጓደኛ ነኝ፣ እንዲያውም ለእኔ እሷ እድል ናት ማለት ይቻላል። ግን ያለን ግንኙነት ጓደኝነት ድረስ በቂ ነው፣ ያ ምንም ነገር የለውም ብሏል። በእርግጥ रणवीर सिंह ከአኑሽካ በፊትም ከአንድ ስታር ኪድ ጋር የፍቅር ግንኙነት አለው ተብሎ ተወርቶ ነበር። እሷም ደግሞ የሂማ ማሊኒና የዳርሜንድራ ልጅ የሆነችው አሃና ዶል ናት። ምክንያቱም ሁለቱ አብረው ይማሩ ስለነበረ በዛ ሰዓት ላይ ዴት ይደራረጉ እንደነበረ በጣም ብዙ ነገር ተወርቶባቸዋል። ምክንያቱም በሰዓቱ ሁለቱ በጣም ጥሩ ጓደኛ ማቾች ነበሩ። እንደገና በጣም ብዙ ቦታ ላይ የሚታዩ ስለነበረ ወሬው ሞቅ ሞቅ ብሎ ሲወራ ነበር። ግን ያው ወሬው ወሬ ሆኖ የቀረው ልክ ኮሌጅ ካበቃ በኋላ ሁለቱም በየራሳቸው መንገድ ተለያይተው ሄዱ። ስለ रणवीर सिंह የፍቅር ታሪክ እያወራን ስለ ዲፒካ ፓዱኮን ሳናነሳ ብንቀር እንኳን ታሪኩ በጅምር ቀረ ነው የሚባለው። የरणवीर सिंह እና የዲፒካ የፍቅር ታሪክ በራሱ የቦሊውድ በጣም የሚያምረው የፍቅር ታሪክ ነው ይባላል። ሁለቱ ለመጀመሪያ ጊዜ የተገናኙት ጎሊዮ की रासलीला रामलीला የተሰኘው ፊልም በሚሰሩ ሰዓት ነበር። ፊልሙንም እየሰሩ በነበረበት ሰዓት ላይ የፍቅር ፍም እሳት እየሆነ እየተንበለበለ ሄደ። ከዛማ ያን እሳት ማን ያቀዝቅዘው በፍቅር እየተቀጣጠለ ወደፊት መሄድ ጀመረ። በእርግጥ ለጥቂት ጊዜ ከሚዲያው ይህን ሁሉ ወሬያቸውን ደብቀው ነበር ወይም ፍቅራቸውን። ግን የሚያደርጉት እያንዳንዱ እንቅስቃሴና እርስ በርስ ሲተያዩ በአይን የሚያወሩት ነገር መጋረጃቸውን ገልቦ ይፋ ወጥቶባቸዋል። በመጨረሻም በ2018 ዓ.ም ሁለቱ ተጋብተዋል። እንዲያውም የሰርጋቸው ፕሮግራም ከቦሊውድ በጣም ትልቅ ከሚባሉ ፕሮግራሞች መሃል ተጠቃሹና አንዱ ነው። ብዙ ጊዜ रणवीर ሲናገር እንደሚሰማው ከሆነ ዲፒካ ለኔ ፓርትነር ብቻ አይደለችም ወይ ጓደኛ ብቻ አይደለችም፣ የኔ አቅሜም ጉልበቴም እንዲያውም ማበረታቻይም ናት ይላል። हवा के झोंके आज मौसमों से रूठ गए गुलों की शोखियां जो ሌላ ደግሞ የፍቅር ታሪክ አለው ተብሎ ይወራበት የነበረው አክትረሷ ሶናክሺ ሲንሃ ነች። የሁለቱ የፍቅር ግንኙነት አለ የሚለው ወሬም የተነሳው ሉቴራ የሚለውን ፊልም በሚሰሩ ሰዓት ነው። እንዲያውም በሰዓቱ ሁለቱ ጠንከር ያለ ፍቅር ጀምረዋል ነበር የተባለው። ግን ይህም ተወራ የተባለ ነገር ነው እንጂ ሁለቱ መቼም አለንም የለንም ብለው አላሉ። ቀጥሎ ደግሞ የተወራው ፐሪኒቲ ቾፕራ ናት። ከሷ ጋርም ፍቅር አለው ሲባል ሲወራበት ነበር። እንደሚባለው ከሆነ रणवीर እና ፐሪኒቲ በጣም ድሮ ይተዋወቃሉ። እንዲያውም ሁለቱ ጥሩ ጓደኛ ነበሩ፣ ኬሚስትሪያቸው በጣም ያምራል ብለዋል። ስለዚህ እዚህኛዋ ፍንጭ ላይ ደግሞ ሌዲስ ቪስ ሪኪ ቤል የተሰኘው ፊልም አብረው በሚሰሩ ሰዓት ላይ መነጋገሪያነቱን በደንብ አጥፎት ነበር። በእርግጥ ሁለቱም ኦፊሻሊ ፍቅር እንደነበራቸው በሰዓቱም አልተናገሩም፣ ከዛ በኋላም አላመኑም። በአንድ ኢንተርቪው ፐሪኒቲ እንደተናገረችው ከሆነ रणवीर በጣም ጥሩ ከሚባሉ ጓደኞች መሃል አንዱ ነው። ግን ያ ማለት ደግሞ ሌላ ነገር አለ ማለት አይደለም። ያለን
ግንኙነት ጓደኝነት ብቻ ነው ብላለች። ረንቪር ከፕሪያንካ ጋርም ፍቅር አለው ተብሎ ተወርቶበታል። በእርግጥ ሁለቱ ጉንዴና ድል ደረቅኔዶ የተሰኘ ፊልም አብረው ሰርተዋል። ኦን ስክሪን ኬሚስትሪያቸውን ወይም በሲኒማ ላይ የነበረ ኬሚስትሪያቸውን ተመልካቹ በጣም የወደደና የተዝናናበት ነው። ግን ይህም ጉዳይ ተወራ የተባለ እንጂ ሁለቱ ምንም ነገር አላሉም። በእርግጥ ሲታይ የሚመስለው እውነትም ፕሮፌሽናሊ ያላቸው ግንኙነት እንጂ ከዛ ሌላ ምንም እንደሌለ በደንብ ያሳያል። ከነዚህ ሌላም ደግሞ ኡማ ኩሬሺ ከምትባለው ጋርም ረንቪር ሲንግ አብሮ ስሙ ተጠርቷል። በሰዓቱ እንደተባለው ከሆነ ኡማ ኩሬሺና ረንቪር ሲንግ በጣም ተቀራርበዋል ተብሎ ነበር። እንዲያውም ፍቅርም አላቸው ብሎ አውርተዋል። ሁለቱም ስለዚህ ጉዳይ ችላ ብለው ያለፉት እንጂ ሚዲያ ላይ ወጥተው አልተናገሩም። በእርግጥ ረንቪር ሲንግ የግል ህይወቱን ጠቅላላ ከሚዲያ ለመደበቅ የሚችለውን ያህል ጥረት ያደርጋል። ስለዚህ በሱና በኡባ መሃል ምን እንደነበረ አሁንም ድረስ አፉ ሞልቶ ሊናገር የሚችል ማንም ሰው አይገኝም። ከነዚህ ሌላም ደግሞ ከእህቱ ከሪታ በብላኒ ጓደኛ ጋርም ፍቅር አለው ተብሎ ተወርቶበታል። መረጃው እንደሚለው ከሆነ የእህቱ ጓደኛና ረንቪር ሲንግ በጣም ይቀራረቡ ነበር ብሏል። ግን ዝምድናቸው ብዙ ቀን ሊሄድ አልቻለም እንጂ ፍቅር እንደነበራቸው እናውቃለን የሚል መረጃም ያወጣ ጋዜጣ ነበር። ስለዚህ ጉዳይም ረንቪር ሲንግ ራሱ ምንም ባይናገርም ግን በሚዲያ ላይ በጣም መነጋገሪያነቱ ቀጥሎ ነበር በሰዓቱ። በአጠቃላይ የረንቪር ሲንግ የፍቅር ግንኙነትም ሆነ የትዳር ነገር ለሚዲያ በጣም ሁልጊዜ እንደ ቅመም እየተጠቀሙበት ሁሌ የሚነሳ ነገር ነው። በተለይ ትዳሩ ከብዙ ሴቶች ጋርም ፍቅር አለው እየተባለ ቢወራም ግን የግል ህይወቱን ሁልጊዜ ሚስጥር ለማድረግ ወይም በግል ለመያዝ በጣም ጥረት አድርጓል። ብቻ ከተወሩት በአጠቃላይ ግን ከዲፒካ ጋር ያለው ዝምድና እጅግ በጣም ልዩ ነበረ። በመጨረሻም ወደ ትዳር ቀይሮታል። ስለዚህ እነዚህን ሁሉ ሩመሮች የሁለቱ ትዳር ወይም የሰርጋቸው ፕሮግራም ፉል ስቶፕ አድርጎበታል ማለት ይቻላል ወይም አቁሞታል። አሁን በቅርቡም ይወልዳሉ ተብሎ እየተጠበቀ ነው ያለው። ያው ዲፒካ ባድኮን እንዳረገዘች የታወቀ ነው። ወልዳለች የተባለ እየተወራ ነው ያለው፣ ግን አልወለደችም። በቀጣይ ወር እንደምትወልድ ቀደም ብሎ የወጣ መረጃ ያሳያል። ሴፕቴምበር ላይ 9 ወር ስለሚሞላት ያው 9 ወር ሳይሞላ መቼስ ምናልባት ፕሪማቹር ከሆነም እንሰማለን። ቀጥለን ደግሞ ከረንቪር ሲንግ ጋር የተያያዙ በጣም አነጋጋሪ ነገሮች የነበሩትን እና በስራው ላይ ትልቅ ጫና ያሳደሩትን ነገሮች ነው። እንዲያውም ካጀማመሩ ጀምሮ የረንቪር ሲንግ አነጋጋሪ ነው ይባላል። ወደ ቦሊውድ ፊልም ኢንዱስትሪ እንዲገባ አባቱ ለያሽራጅ ፊልምስ 1 ሚሊዮን የህንድ ሩፒ አባትየው ከፍለዋል ተብሎ ተወርቷል። ስለ ጉዳይ ረንቪር ሲንግ እንዳለው ከሆነ እኔ አክተር ለመሆን የምችለውን ያህል ጥረት አድርጌያለሁ። ደግሞ 1 ሚሊዮን የህንድ ሩፒ ተቀብሎ የአሽራጅ ባነር ትልቅ ሰው ምን ያደርግለታል ይሄ ብር ብሏል። እንደተባለው እንደዛ ቢሆንማ ማንም እኮ 1 ሚሊዮን ብር እየከፈለ አክተር ይሆናል ነበር እንዴ? ተመልካቹ መረዳት ያለበት ነገር ቢኖር በሰዓቱ ለዛ ፊልም አንድ አዲስ መልክ ይፈለግ ነበር እና በጣም ብዙ ሰዎች ኦዲሽን በሰጡበት ቦታ ላይ አብሬ ተወዳድሬ ያገኘሁት ስራ ነው በብቃቴ። እኔ ባልመረጥ ባላልፍ ኖሮ ምናልባት ይሄንን ሮል ሌላ አክተር ይተውነው ነበር ማለት ነው። ስለዚህ ቀለል አድርጋችሁ ይዩት ብሏል። ከዛ ሌላም ደግሞ ቨርጂኒቲውን ሉዝ ያደረገበት መንገድ በይፋ መናገሩ ሌላ አነጋጋሪ ነገር ፈጥሮበታል። በአንድ ኢንተርቪው ረንቪር ሲንግ ራሱ እንደተናገረ ከሆነ እኔ ገና በ12 ዓመቴ ነው ቨርጂኒቲን ሉዝ ያደረኩት ብሏል። በዛም የተነሳ እኔ ሁልጊዜ በኪሴ ኮንዶም ይዤ ነው የምዞረው፣ እንዲያውም 2 የተለያየ ብራንድ ያላቸው ኮንዶሞች መያዝ ያስደስተኛል ነበር ያለው። ከዛ ሌላም ጨምሮ ያለው እንዲያውም እኔ ዋን ናይት ስታንድም አንድ ጊዜ አድርጌ ነበርና በአንድ ምሽት 3 ሴቶችን አጫውቻለሁ ብሏል። ለእኔ ሴክስ ማለት አንድ የተፈጥሮ ነገር ነው። ስለዚህ ነገር ብዙም ግር የሚል ነገር አይደለም። ጥሩም ነው መጥፎም ነው ብሎ ለማለት ትንሽ ከበድ ይላል። በቃ ተፈጥሮ ነው ቀለል አድርገን ነው ነበር ያለው። ከዛ ሌላ አነጋጋሪው ነገር ደግሞ በአንድ ባጃ ባራት የተሰኘው ፊልም ለእይታ ከበቃ በኋላ ካፌ ዊዝ ከረን የሚለው ፕሮግራም ላይ ቀርበው ነበረ አኑሽካ ሸርማና ረንቪር ሲንግ። እዛ ሾው ላይም ረንቪር የተናገረው ነገር በጣም የሚደብር ነገር ሊሆን ችሏል፣ ወይም ከበኋላ ተመልካቹ ቅር ብሎታል። በዚህ የተነሳም በጣም የተሰደበ ሲሆን ስነ ምግባር የጎደለውና ባለጌ ነው ተብሎበታል። በመቀጠል ደግሞ ሌላ አነጋጋሪው ነገር በረንቪርና በፕሪያንካ መሃል የተፈጠረው ነገር ነው። ጉንዴ የሚለውን ፊልም ሁለቱ አብረው ከመስራታቸው በፊት አንድ ፕሮግራም ላይ ሊስማት ወደ ጉንጯ ጠጋ ሲል ፕሪያንካ ኢግኖር አድርጋው ስትሄድ ታይቶ ነበር። ይሄ ነገር ከታየ በኋላም ረንቪር ሲንግ ከፕሪያንካ ጋር እኔ መቼም ቢሆን ስራ አልሰራም ፊልም አልሰራም ብሎ ነበር። መጨረሻው ግን ሰርቷል። በመቀጠል ደግሞ በ2012 ዓ.ም የሰልማን ካን ኤክታ ታይገር የሚለው ፊልም ለእይታ በቃ ሰዓት ላይ ይሄ ፊልም ነው ያልተመቸኝም ደብሮኛል ብሎ ነበር ትዊት ያደረገው። ይህን ትዊት ካደረገ በኋላ ከሰልማን አድናቂዎች በጣም ብዙ ስድብን አስተናግዷል። በመቀጠልም ደግሞ በረንቪርና በዲፒካ ጋብቻ ወይም በሰርጋቸውም ሌላ አነጋጋሪ ነገር ተፈጠረ። ምክንያቱም ሰርጋቸው ላይ በሲክ እምነት መሰረት በትክክለኛ አልተደረገም ብለው ነው ያሉት። ምክንያቱም የሰርግ ፕሮግራሙ ላይ የተሰማው ነገር የሲክን እምነት ባህል ወይም ደግሞ የእምነትን መሰረት ትክክለኛ አገላለጽ አይደል የተቃወሙት። ስለዚህ እምነታችንን አጣጥለሃል ብለው ሁሉ በጣም ተንጫጭተው ነበረ። ከዛ ሌላም በ2014 ዓ.ም ረንቪር ሲንግ፣ አርጁን ከፑር፣ ከረን ጆሃር እና ኤአይዲ ግሩፕ የተባሉት አንድ ላይ በመሆን አንድ ቻሪቲ ሾው አዘጋጅተው ነበር። ያ ሾውም በጣም አነጋጋሪ ነበር በሰዓቱ። ሲሪየስሊ አሺሽ how can I roast somebody who's already burnt? Dambar no tukro amawas የዚህ ኢቨንት ቪዲዮ ልክ ዩቲዩብ ላይ በተጫነ ሰዓት ላይ
ተመልካቹ እንዳለ ይሄ ከፖርኖግራፊ የማይተናነስ አንድ ብልግና የሆነ እጅግ በጣም አስቀያሚ ሮስት ያለበት መጥፎ ስራ ነው ብሎ ተቃውሟቸዋል። ሌላው ቀርቶ ይሄንን ሾው ተቃውሞ ራሱ ሴሌብሪቲዎችን ለመክሰስ ሞክረው ነበር። ये वही नया पत्थर है जो तुम्हारे अब्बू ने हमसे छीना था, आज हमने उनसे उनका तख्त छीन लिया। ये दस्तूर है हर सल्तनत का। የሳንጀሊላ በንሳሊ ፊልም የሆነው ፐድማበት የተሰኘው ፊልም ላይ रणवीर सिंह በፊልሙ ላይ ኔጌቲቭ ሮል ነበር የተወነው ወይም ቪለን ነበር። በዚህም የተነሳ እጅግ በጣም ትልቅ አነጋጋሪ ነገር ውስጥ ገብቶ ነበር። በጣም ብዙ የራጅፑት ዘር ተከታይ የሆኑት በጣም ብዙዎቹ የራጅፑት ንግስት የሆነችው ፐድማበትን በተሳሳተ መልኩ ነው በፊልሙ ላይ ያቀረቡት ብለው ነበር የተቃወሙት። በዚህም የተነሳ እንዳለ ተቃዋሚዎቹ በይፋ ወጥተው ፖስተሩን እንዳለ ካለበት ቦታ ላይ ያወረዱ ያቃጠሉ ሲሆን ፊልሙም የሚለቀቅበት ቀን ለጥቂት ቀን እንዲራዘም አስገድደው ነበር። የአክተሮቹም ሆነ የዳይሬክተሩም ሐውልት እየሰሩ ማቃጠሉ ያው በቼ ሰንዱስ ፋሽን ነው አይደል? ይሄ ነገር እያቃጠሉ ተቃውሟቸውን ገልጸው ነበር በአደባባይ። ከዛ ሌላ ደግሞ አነጋጋሪው ነገር ጃክ ኤንድ ጆንስ የተባለ አንድ ማስታወቂያ ሰርቶ ነበር रणवीर सिंह። ፖስተሩ ላይ እንደሚያሳየው አንድ ሴትን በጀርባው ተሸክሟል። ዴድላይን ላይም ከኋላ የተጻፈው ጽሁፍም እንደሚያሳየው ዶንት ሆልድ ባክ ቴክ ዩር ወርክ ሆም የሚል ነው። ማለት አትሸከመው፣ ወደ ቤት ይዘው ሂድ የሚል መልእክት አለው። ይህንም የተቃወሙት እንግዲህ በጣም ሴክሲየስት እና እንዲሁም ለሴት ክብር የሌለው አይነት ማስታወቂያ ነው ብለው ነበር ያሉት። ይህንን ተቃውሞ ከሰማ በኋላም रणवीर सिंह በይፋ ወጥቶ ይቅርታ ያለ ሲሆን ማስታወቂያውም ተቋርጧል ወዲያው። चीते की चाल, बाज की नजर और बाजीराव की तलवार पर संदेह नहीं करते। मैं बाजीराव बल्लाड़, स्वर्गीय पेशवा बालाजी विश्वनाथ का पुत्र, खुद को पेशवा के पद के लिए योग्य मानता हूं और इसके लिए हर कसौटी से गुजरने के लिए तैयार। दीपिका पादुकोण እና रणवीर सिंह አንድ ላይ የተወኑበት ባጂራው መሳኔ የተሰኘው ፊልምም መነጋገሪያነቱ እንደቀጠለ ነበር። ምክንያቱም ተቃዋሚዎቹ እንዳሉት የባጂራውን ታሪክ በአጠቃላይ የነበረ ታሪክን ቆራርጦና ቀይሮ ማቅረቡ ምን አስፈለገ የሚል ተቃውሞ ነበራቸው። የሱን ሐሳብም ሆነ የሚስቱን አቀራረብ በፊልሙ ላይ በጣም ስህተት ነው ያደረጉት ብለው ነበር የተቃወሙት። ብቻ በጣም የሚገርም ነው፣ ለመቃወም ደቂቃም አይፈጅባቸውም። ከዛ ሌላም ደግሞ WWF ላይ ወይም ሪስሊንግ ተጫዋች የሆነው የፖል ሃይመን ጠበቃ ለरणवीर सिंह ሊግል ኖቲስ ልኮለት ነበር። ምክንያቱም रणवीर सिंह ትዊት ያደረገው ወይም ደግሞ ትዊተር ላይ እንደጻፈው ከሆነ ኢት ስሊፕ ዶሚኔት ሪፒት የሚል ኮሜንት አድርጎ ነበር ወይም ደግሞ ፖስት አድርጎ ነበር። ይህንም ትዊት ያደረገው ህንድና ፓኪስታን ክሪኬት በተጫወቱ ሰዓት ላይ ድላቸውን መሰረት አድርጎ ከክሪኬት ተጫዋቾቹ ጋር አብሮ የተነሳው ፎቶ ላይ እቺን ጽሁፍ አስገብቶ ነበር። ጠበቃው እንዳለው ከሆነ ይሄ ካች ላይን ወይም ደግሞ ይሄንን ጽሁፍ የኔ ደንበኛ የራሱ ኮፒራይት ስላለው ወይም ባለመብት ስለሆነ ማንም ሰው ሊጠቀመው አይችልም ብሎ ነበር እንግዲህ የላከለት። በ2022 በድጋሚ रणवीर सिंह ለአንድ ማጋዚን እርቃኑን ፎቶ ተነሳ። ከዛማ ተቀወጣ። ይህን ፎቶ ሶሻል ሚዲያ ላይ በተዘዋወረ ሰዓት ላይ ማን ያልተሳደባለ? ሁሉም ነው የሰደበው። በጣም ያጠላለው። አንድ ኤንጂኦ እንዲያውም እስከ መክሰስም ሁሉ ደርሷል። ፖሊስም ለጉዳዩ እንግዲህ እንዲያብራራ ወደ ፖሊስ ጣቢያ रणवीर सिंहን የጠራው ሲሆን रणवीर सिंहን ቦታው ላይ ተገኝቶ አረ ኤዲት አድርገው መልኬን ቀይሮት ነው ብሎ ሸምጥቷል። ከዛ በኋላ ነገሩም በዛው ታልፎለታል። रणवीर सिंह የነካው የያዘው የጨበጠው ያገኘው በአጠቃላይ ሁሉ ጊዜ መነጋገሪያ እንደሆነበት ነበረ። ግን እንደዛም ሆኖ መቼም ሽንፈቱን አምነው አያውቅም። ወደፊት በሚያስበው መንገድ ቀጥ ብሎ እየሄደ ነው ያለው። አረ እንዲያውም ከዛ ላይ እንደተናገረው ከሆነ ወደ ትወና ዓለም ስገባ ካስቲንግ ካውች የሚሉት አንድ መንገድ አለ። ብቻ ምንነቱን ቀጥ ብላችሁ ቀስ በሂደት ትረዳላችሁ እና እንደዚህ አይነት ነገርም አጋጥሞኝ ነበር ብሏል። አንድ ካስቲንግ ዳይሬክተር መጀመሪያ ወደ ቤቱ ከጠራኝ በኋላ ይዤ የመጣሁትን ፖርትፎሊዮ ለማየት ምንም ፍላጎት አልነበረውም። ከዛም ስራ ታሰራኛለህ ወይስ አታሰራኝ ብዬ በምጠይቀው ሰዓት ላይ አይ እኔ ፊልም ላይ መስራት ከፈለክ ለአንተ ለኔ ማድረግ ያለብህ ነገር አለ ብሎኝ ነበር። የዛኔም ወዲያው የገባኝ ይሄ ሰውማ ትክክለኛ አይደለም ብዬ ነው። ነገሩ ሲገባኝ በጣም ተናድጄ ሰውየውን ደብድቤ ቀጥቅጬ ቦታ ደስ ይለኝ ነበረ። ግን ነገሩን ቀለል አድርጌ በማየት ቦታውን ትቼ ወጥቻለሁ ብሏል። ከረን ጆሃርም መጀመሪያ रणवीर सिंहን ባየ ሰዓት ላይ ለአዲቲ ቾብራ ተመልካቹ ይሄን ልጅ የሚወደው አይመስለኝም እና ከዚህ ፊልም ላይ እንኳን ቀንሰው አይሆንም ብሎት ነበር። አዲቲም ለከረን የመለሰለት አይ እኛ ለምንሰራው ፊልም እንኳን የሚፈለገው እንደዚህ አይነት ሰው ነው፣ ስለዚህ ለፊልሙ ጥሩ ስለሆነ በሲሪየስ አላየውም ብሎታል። በመጨረሻም ፊልሙ ለእይታ ከበቃ በኋላ በአንድ ባጃብ አራት የሚለው ፊልም ላይ ከረን ጆሃር የरणवीर सिंहን የትወና ብቃት በደንብ ካየ በኋላ ለአዲቲ ደውሎ አንተ እውነትህን ነው እኔ ሙሉ ለሙሉ ተሳስቼ ነበር ብሏል። ይህን ነገር ከረን ጆሃር ራሱ ሾው ላይ የተናገረው ነገር ሲሆን በዛውም रणवीर सिंहን ይቅርታ ጠይቆታል። रणवीर በፋሽኑም ደግሞ ዜና ላይ መነጋገሪያነቱ ማይቀር ነው። ብዙ ጊዜ አለባበሱን ካየነው ምናልባት ሌላ ሴሌብሪቲዎች ወይም ደግሞ እንደዚህ አክተሮች 10 ጊዜ አስበው እንኳን ሊያደርጉት አይችሉም የሚባል አይነት ነው። ግማሹ ያደንቀዋል፣ ግማሹ ደግሞ ይሰድበዋል። ግን रणवीर ምንም ለውጥ አይሰማው። ሲጠየቅም ሁልጊዜ እንደዚህ ደስተኛና ሞቲቬት ሆነ እንዴት ነው የምትኖረው ብለው ነበር የጠየቁት። የሱ መልስም አክተር መሆን የኔ ህልሜ ነበረ። ድሮ እንዲያውም ይሄ ህልም ሆኖ ይቀራል አይሳካልኝም ብዬ የምፈራው ነገር ነበር። ዛሬ በልፋቴና በወዳጆቼ እርዳታ ዛሬ አክተር ሆኛለሁ። ስለዚህ የኔ ስኬቴ ለኔ ሞቲቬሽን
ዴስቲኒ ነው። ሁልጊዜ ያነቃቃኛል፣ ያስደስተኛል። ስለዚህ ሌላውም ሰው እንዲያይልኝ እፈልጋለሁ። ደግሞም ሁሉ ቀን የምደሰትበት ትልቁ ምክንያት እያንዳንዱ ቀን ለኔ ምርጥ ቀኔ ብዬ ስለምጀምረው ነው። በጠዋት ዛሬ ምርጥ ቀኔ ነው ብዬ ስለማስብ ልክ እንደዛ ምርጥ ሆኖ ነው የሚያልፈልኝ። በእርግጥ አንዳንድ ሰዎች ይሄ ደስታ የውሸት ነው ይሉኛል። ግን እነሱ የማይገባቸው ነገር አንድ ሰው ህልሙን ሲያሳካ ከመደሰት ውጪ ሌላ ምን ሊያደርግ ይችላል? ስለዚህ እኔ ህልሜን አሳክቼ ከመደሰት ሌላ ምን አደርጋለሁ? በጣም ደስተኛ ነኝ። ደግሞ በእኔ ደስታ ተመልካቹ የሚደሰት ከሆነ እኔ በህይወቴ ከዚህ ሌላ ምን እፈልጋለሁ? በእነሱ ደስታም እኔ ደስተኛ ነኝ፣ በራሴ ደስታም ደስተኛ ነኝ። ህይወት እንዳለችው እንደዚሁ ወደፊት ትቀጥላለች ነበር መልሱ። እኔም ፍላጎቴ ረንቪር ሁልጊዜ ደስተኛ ሆኖ እንዲኖር ነው። ተመልካቾቹን አድናቂዎቹንም እያዝናና በደስታ እንዲቀጥል ነው። በቀጣይ እንግዲህ በቅርቡ ሲንገማጌን የሚለው ፊልም ላይ ረንቪር ሲንግ እንዳለ ተነግሮናል። በመቀጠል ደግሞ ዶንን ይሰራል አይሰራም፣ የተለያዩ ፊልሞችን ይሰራል አይሰራም እየተባለ ነው። በመጨረሻ ሊሳካለትም ላይሳካለትም ይችላል፣ ወይም ማለት ሊሰራም ላይሰራም ይችላል። በአጠቃላይ ለቀጣይ ፕሮጀክቶቹ በአጠቃላይ ስኬትን፣ ለህይወቱ ሰላምን እየተመኘው እንዲሁም ደግሞ ቤተሰቡ ልጁንም በሰላም እንዲቀበል ከልቤ ምኞቴን እየገለጽኩኝ በረንቪር ሲንግ ላይ ያዘጋጀሁትን ፕሮግራም በዚህ አጠናቅቃለሁ። ውድ ቤተሰቦች የዛሬ የረንቪር ሲንግ ቪዲዮ እንዴት አገኛችሁት? እርግጠኛ ነኝ በጣም እንደተመቻችሁ ተስፋ አረጋለሁኝ። ብዙ ቁም ነገርም ትምህርትም አግኝታችሁበታል። ስለ ረንቪር ሲንግ እያነሳው በማወራ ሰዓት ላይ የረሳሁት ያለፍኩት የዘለሌ ነገር ካለ እናንተ የምታውቁት በኮሜንት እንድጨምሩልኝ እየጋበዝኩኝ እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ